ክህደት የተሸከመው ፍቅር ልብ አንጠልጣይ የህይወት ታሪክ። ጸሐፊ ሆኖፍ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ለወዳጅ ዘመድ ያጋሩ። ክፍል 11 የመጨረሻው ክፍል። እሺ በቃ አንቺ ደረቅ። ውዱ አድርጌ አስረን ሰገድኩኝና ወደ ሳሎን ሄድኩኝ። ሎሬንዳና እንዴት ወጣት ልጅ ሳሎን ተቀምጠዋል። ቀረብ ብዬ ስመለከታት ልጅቷ ራቢያ ነበረች። ኧረ ለውጥ የሆነ ሰው አሰላሙ አለይኩም ሀቢብቲ። እጆቼን ዘረጋውላት። ወአለይኩም ሰላም ወራህመቱላህ። ከተቀመጠችበት ተነስታ አቀፈችኝ። እንዴት ነሽ በአላህ እህቴ? በግሉ ጉዳይ ተወጥሬ ረሳሁሽ። አውፈኝ። አዎ አልሐምዱሊላህ ደህና ነኝ። እኔ ተጠፋፋን እኮ። እየተቀመጠች እኔም ከጎኗ ተቀመጥኩኝ። ኧረ ምን ባክሽ የቤተሰብ ጉዳይ ቢዚ አድርጎኝ እኮ ነው። ቢሮም ሄጄ ረፍት ላይ እንደሆንሽ ነገሩኝ። አዎ ረፍት ላይ ነበርኩኝ። ደግሞ በጣም ተቀይረሻል ማሻአላ። አዎ እህቴ እድሜ ላንቺ። ሁሉም ነገር ተቀይሯል። ትምህርቴንም ጀምራለሁ። ማሻአላ ደስ ይላል። ወንድም አሊስ ደህና ነው? አዎ አልሐምዱሊላህ ደህና ነው። ደግሞ ሊሞሸር ጉድ እያለልሽ ነው። እኔም ለዚህ ጉዳይ ነበር የመጣሁት። እስኪ ወላሂ በይ ሊያገባ ነው አልኳት። አዎ ሊያገባ ነው። ይኸው ይህንን ላንቺ ላደርስ ነው ብላ የጥሪ ካርድ ሰጠችኝ። በጣም ደስ ብሎኛል ወላሂ አልኳት። የሰጠችኝን ካርድ እያገላበጥኩ እያነበብኩ ራቢያ፣ እኔም የወንድሜን ደስታ ስላየው ደስ ብሎኛል። ቢሆን በቃ ልሄድ እንዳይመሽብኝ። ደግሞ ረስቸው ያን ጓደኛሽንም ይዘሽው ነይ። አትቆይም? ቡና ላፍላልሽ ወይስ ተማሪ ቡና አይጠጣም ልትይ ነው? እሺ ስራ ከሌለው አብረን እንመጣለን። መርሃባ እህቴ፣ በቃ ደህና ዋሉ። አሁን ንገሪኝ፣ ጠዋት የት ነበር የሄድሽው? አለች ሎሬንዳ። ማሊክ ጋር ነበር የሄድኩት። በቃ ባጭሩ ሎሬንዳ ማሊክ እንድንለያየን የፈለገው። ስለምን መለያየት ነው? አፍ አውጥቶ እንለያየሽ አላለኝም፣ ግን ሁኔታዎች እንደዛ ነው የሚያሳዩ። በቃ እኔን ችግር ያልኩበት። ኧረ ተይ አንቺ ልጅ ምን አባቴ ላድርግሽ? አትገምጂ፣ በራስሽ አላልኩሽም? ለመረዳት ሞክሪ። እሱንም ምን አጋጥሞት እንደሆነ ጠይቂው። ቶሎ አትፍረጂ። አላቅም፣ ብቻ እኔን ግራ አጋብቶኛል። ፊልም ላይ እንደምናየው ሊሞት ይሆን እንዴ ከኔ የሚርቀው? ኧረ ከየት ነው ያመጡሽ? በዚህ ሁኔታ ውስጥ ምንሽ ትቀልጃለሽ አይደል? ለማንኛውም ደግሞ ተነጋግራችሁ ችግራችሁን ፍቱ። ፍቅርሽን በገዛችሽ እንዳታጅ። ሌላው ጥያቄ እንግዳሽ ማነች? አንድ ታካሚ ነበረች። ታካሚዎችን ቤትሽን ማሳየት ጀመርሽ ደግሞ? እንዲያው ልክ ነሽ። ቤቴን እንዴት እንዳወቀችው? እኔን የምትጠይቂኝ ያታውቅልሻለሁ። ምናልባት ቢሮ ሄዳ ነበር ነግሯት ይሆናል። አመጣጧ ወንድሟ ነገ ሊያገባል፣ ለዛ ይሆናል ነው እንዴ? ጠዋት ሱብሒ አዛን ሲል ተነስቼ ሎሬንዳ ክፍል ሄጄ በሩን ደበደብኩ። ሱብሒን ልሰግድ ነው የተነሳሁትና ለምን መጣው መሰለሽ? አንቺ እኮ ከኔ የተሻለ ዲንሽ ላይ ብዙ ተመርሻል። ሎሬንዳም ልክ ነሽ አንቺ፣ ግን የሚባል ነገር የለም። ያለፈውን ነገር አልፈን አለባበስሽን አስተካኪ፣ ሰላት ጀምሪ፣ አለቀ። ሎሬንዳም እንደዚህ እንደቀላል ማለት ወደ አላህ ስትመለሽ አንድ ሰው ቅድመ ሁኔታ አላህ አይጠይቅም። እሺ በቃ ሻወር ልውሰድና። አዎ የኔ ቆንጆ አሁን ተስማማል። በይ ቁርስ ስሪ፣ እኔ የትላንትናው ሰርግ አለ ልዘጋጅ። እሺ በይ ውጪ ልብስ ልቀይር መጣው። እኔም ወደ ክፍሌ ሄድኩኝ። ክፍሌን አጸዳዳውና ወጣው። ሎሬንዳ ብቻዋን መጥተው አልፈለኩም። ስራ ግዣት ቁርስ አቀራርበን መጅኑንም ቀጣተን ቁርስ በላን። እኔም ገብቼ እንደ በፊቱ ሳይሆን አደብ ባለው ኢስላማዊ አለባበስ ለብሼ ማሊክን ጠበቁት። ከማሊክ ጋር እንደምንሄድ ተነጋግረናል። የመጅኑንና ሎሬንዳን ትረባችዬ ዝም አልኳቸው። ማሊክም ከሰዓቱ አላለፈም መጣ። ተያይዘን ወደ ፕሮግራማችን። ማሊክ ከጠበቅኩት በላይ አምሮበት ነው የመጣው። አላስቻለኝም። ስርቅ እያደረኩ እያየሁት ነበር። ፕሮግራሙ ደስ የሚል ነበር። ብዙ ሰው ተጋብዟል። እኔም ለማሊክ ስለኔና ስለሱ ቢያስብ ብዬ ቀን ሙሉ በሉት ስለ ሰርግ ሳውራ ነው ያልኩት። እሱም ቢሆን እየሰማኝ ፈገግ ይላል። ከምሳ ሰዓት በፊት ሰላት በጀማዓ ሰገድን። ማሊክም ለመጀመሪያ ጊዜ ሲሰግድ አየሁት። እንዴት ደስ እንዳለኝ ወላሂ። ከዛ ምሳ ተበላ። ያው ታውቁታላችሁ የሰርግ ቤት ጣጣ። ማሊክም ስራ አለኝ ስላለ ራቢያና ሊና አግኝቻቸው የመጣሁትን ስጦታ አስረክቤ ተሰናብተን ከማሊክ ጋር ወጣን። ማሊክ አንድ ነገር ቃል ግባልኝ አልኩት። ምን ውዴ? ዛሬ ጀመርከው ስላት መቼም በምንም ሁኔታ እንዳትዘነጋው እሺ?
ፈገግ እያለ እሺ ውዴ፣ ላንቺ ብዬ ሳይሆን ለራሴ ስል ነው። ለውጥሽን በደንብ እያየሁት ነው። እኔም ፈገግ አልኩ። በቤት ደርሰን እሱ አልገባም እሄዳለሁ አለ። እኔ ተሰናብቼ ልወርድ ስል የኔ ውድ ወደ እሱ መለስ ብዬ ወይ ምን ነው አልኩት። አንድ ደብዳቤ ነገር በእጁ ይዞ ይህን ቤት ስትገቢ አንብቤው ይሻለኝ። ምንድን ነው? ሁሉም እሱ ላይ ያለልሽ አንብቤው። በጣም ነው የምወድሽ፣ መቼም እንዳትረሺ ይሄንን። እኔም በጣም ነው የምወደህ። ቻው ብዬ የሰጠኝን ወረቀት ይዤ ወደ ቤት ገባው። ስብሰባ በሚመስል መልኩ ሎሬንዳ፣ መጅኑንና ሀቢብ ብዙ ወረቀቶችን ይዘን እነጋገራሉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ብዬ ተቀላቀልኳቸው። ሁሉም ወአሌይኩም ሰላም ብለው መለሱልኝ። ወይ መጣሽ ደግሞ አለ ሀቢብ። ኧረ በአላህ ነገር አትፈልገኝ አልኩት። መጅኑን ደግሞ የምን ደብዳቤ ነው ይዘሽ የመጣሽው? ይህም የሚነበብ ነው፣ ከወደፊት ባሌን የተሰጠኝ። እየተፍለቀለኩኝ ደብዳቤውን ከፈትኩኝ። በሚያምር እጅ ጽሑፍ ተጽፏል። ሙሉን አነበብኩት። በውስጤ ግን አላመንኩም። አይኔን ብዥ አለብኝ። ከዛ በኋላ የሆነውን አላስታውስም። ራሴን ስቼ ወደቅኩኝ። አይኖቼን ስገለጥ ሎሬንዳ እግር ላይ ነኝ። መጅኑንም ከአልጋ አጠገብ ወንበር ላይ ተቀምጧል። የኔ ውድ ደህና ነሽ አለችኝ ሎሬንዳ። አይቻት ዝምታ ሆነ መልሴ። እሷም ብዙ አልተጫነችኝም። መጅኑን ከክፍሉ ወጣ። ሎሬንዳም ደህና መሆኔን ስታይ ጥላኝ ወጣች። ያቺ ከሰው ጋር ተግባቢዋ ሳቂታዋ ሀናን ጠፋች። ክፍሌ ውስጥ ከጠዋት እስከ ማታ አሳልፋለሁ። ለመስገድ ብቻ ከተኛሁበት እነሳለሁ። በቀን አንዴ በሎሬንዳ ጭቅጭቅ ምግብ ቀምሳለሁ። ማንም እንዳይደውል ስልኬን አጥፍቼዋለሁ። ሁሉም ሰው ነው ያስጠላኝ። ማንንም ማውራት አልፈልግም። በዚህ ሁኔታ ውስጥ ሳምንት ተቆጠረ። ዛሬ እሑድ ነው፣ የውድ ፍቅሬ ሰርግ። ትንሽ ፈገግ የሚያስብል ቃል ነው፣ ግን ደብዳቤው ላይ ቀኑ ዛሬ ይላል እና ባሌን አጨብጭቤ ልድራው ሄጄ እኔም ጋር ያለ ጥያቄ ነው። የክፍሌ በር ተንኳኳ። ቶሎ ብዬ ብርድ ልብስ ውስጥ ቅልል ብዬ ተኛው። የተኛው ለማስመሰል። መጅኑንም እንዳልተኛሽ አውቃለሁ ሆነ እኔን ለመሸወድ አትሞክሪ። ብርድ ልብስ ውስጥ እንዳለው ዝም አልኩኝ። ቆይ ምን አድርጌሽ ነው እንደዚህ የጠላሽኝ? እኔ ምን አጠፋው? አሁንም ዝም አልኩት። የለበስኩትን ብርድ ልብስ ከላይ ላይ ገፈፈውና እጄን ይዞ ጎትቶ ከተኛሁበት አስነሳኝና ወደ ሳሎን ወሰደኝ። ውስጤን ያስብ የነበረው እንዴት እጄን ያዘው፣ እንዴት ሊነካኝ ቻለ የሚለው ሀሳብ ነበር። ተመልሼ ወደ ክፍሌ ልሄድ እግሬን ከማንሳቴ በእጁ ክንዴን ይዞ በኃይል ሶፋ ላይ አስቀመጠኝ። እናም በቅርብ ርቀት ፊት ለፊቴ ተቀመጠ። እስኪ ምን ትሆኚ ንገሪኝ። በቃ ላንቺ ካላለውስ ሄደ፣ ምን ይፈጠር? ሰው አልወሰደውም፣ ካላህ ጋር ልትጣይ ነው። ዝም አልኩት፣ አይን አይኑን እየተመለከቱ። ዝም አትበይ ተናገሪ። አንድ ሳምንት ክፍልሽ ውስጥ መታሸግ ማሊክን መለሰልሽ? አልመለሰልሽም? ምግብ አለመብላትሽ ማሊክን ያንቺ ያደረገልሽ? አላደረገልሽ? ራስሽን መጉዳትሽ መፍትሄ ይሆናልሽ? ነገርኛ ምን ዝም ያስብልሻል? እንቤ ጠብ ጠብ ይላል። ከአይኔ ግን እንዴት ቃል ይውጣ? ማልቀስ ከመጀመሩ መፍትሄ ሆነው። እኔን እያየሽ ተጽናኝ። እኔ ያን ሁሉ ነገሬን አጥቼ እንዳንቺ ሆንኩ። በመከራ ካፌ ወጣች ቃል እወድሻለሁ እያለ ገደለኝ። አዎ እረዳሻለሁ፣ ግን ጠንከር በይ በቃ። ለእኔ ያላለውም ብለሽ ላፊ። ቢከብድሽም እሱም ተገድ ይሆናል፣ አትፍረሽበት። አታስቀኝ። አረ ማሊክ እኮ የማን ልጅ እንደሆነ ረሳው እንዴ? ማሊክ የብዙ ሰዎችን ህይወት ምስቅልቅልን ያደረገው። እንደዛም ሆነ ወደዋለሁ። እሱ አታውቅም ብሎ የሚያስባቸውን ብዙ ታሪኮችን አውቃለሁ፣ ግን ብዙ ለፍቼባቸዋለሁ። እሱን ለማስተካከል ተሳካልኝ። እንደሱ ማንንም ወድጄ አላውቅም። እሱ ግን አስመሳይ ነበር። አስመሳይ ሰው እየሳቅ የሚገድል ክፉ የሚለው ቃል አይገልጸውም እሱን። ይህኔ እሱ በዚህ ሰዓት የሚለብሰውን ሱፍ እየመረጠ ነው። ከዛም ወደ ሙሽራው ቤት ልሄድ። ምስኪና ሆናን ግን አይኔ እስኪፈረጥ አለቅሳለሁ። እዚህ በትልቁ አዳራሽ ውስጥ አቶ አድናን ሁኔታውን እየገመገመ በሚመስል ሁኔታ ይዟዟራል። ወንዱ ሙሽራ ለሰርግ የሚዘጋጅ ሳይሆን ለሞት እንደተደገሰለት ያለ መስሎ እየተሰማው ነው። ለሱ ከሞት በላይ የሚወዳትን ሴት ፍቅር መስዋዕት አድርጎ የማይወዳትን እንስት ሊያገባ እየተዘጋጀ ነው። ማሊክ በእጁ ከረባቱን እየነካካ ለምን አልጠፋም? ራይስም ከዛስ ጓደኛዬ ከሀናን ጋር መሆን የምትችል ይመስላል። አላውቅም፣ ግን ከክፋትም በላይ ቃል የሌለው ክፋት። ደብዳቤውን አንበባ ምን ተሰምቷት ይሆን? ራይስም በቃ የሷ ነገር አንድ ያልፏል። አሁን ስለ ሙሽራህ ነው ማሰብ ያለብን። ሁሉንም ነገር አልቋል።
ወደ ሙሽራ እንሄድ፣ ሚዜዎቹም ተዘጋጅተዋል። ማሊክም ለምን ግን እናንተ ብቻ ሄዳችሁ አታመጧትም? አንተ ያምሃል እንዴ? ምን አይነት ነገር ነው የምታስበው? ራይስና ማሊክ ሌሎቹ ሚዜዎቻቸውን አስከትለው ወደ ሙሽራ ቤት ተጓዙ። ለመጀመሪያ ጊዜ ሙሽራውን ሲያየት ማለት በደንብ ኒካህ የታሰረ ማታ በደንብ አስተውሎ አላያትም ነበር። እጆቿን ይዘው በተዘጋጀላቸው ሊሞዚን ወደ ሰርግ አዳራሽ መጡ። በጣም ብዙ ሰው አዳራሹን ሞልቶታል። ከበር ጀምሮ እስከ መድረኩ በተነጠፈው ቀይ ምንጣፍ ላይ ማሊክ ሙሽራውን ይዞ ታዳሚውን ተነስቶ ተቀበላቸው። የተዘጋጀላቸው ወንበር ላይ ሲደርሱ ሴቷን አስቀድሞ እሱም ተቀመጠ። ቀና ብሎ ወደ እንግዶቹ ሲመለከት የመጀመሪያ ወንበሩ ላይ በሱ ትይዩ ቆንጆ ሴት ትታየዋለች። የልብ ምቱ ሲጨምር ይታወቀዋል። ደነገጠ። ግን ምን ይበል? ከፊቱ ካሉት ብዙ ታዳሚያን መሃል ከፊት ለፊት በተቀመጠችው እንስት ላይ አይኑ አረፈ። ከሰዓታት በፊት መጅኑን ለምን የሰርጉ ድግስ ላይ አትሄጅም? እሱን ለመርሳት ልብሽ እንዲቆርጥልሽ ነው? ባሌን ልዳረው? አዎ ልክ ነሽ፣ ይከብዳል፣ ግን አማራጭሽ ይሄ ነው። እንደ ሀሳብ ከልብሽም ከህይወትሽም ለአንዴና ለመጨረሻ ጊዜ አስወዱ። አለበለዚያ እንደኔ ፍቅር ጥያቄ ይሆንብሻል። ምናልባት ልክ ይሆናል። ሌላው ቢቀር ባይኔ ላረጋግጥ የሌላ መሆኑ። ወደ ክፍሌ ገባሁኝና ማሊክ በጣም የሚወደውን ልብስ ለበስኩኝ። ለሳምንት ሳለቅስበት የነበረው አይኔ ዙሪያውን ተግሯል። የለበስኩት ልብስ ሰፋ ያለ ሆኖ በጣም የሚያምር ልብስ ነው። ሂጃቤን ደረጃ በሚባል ያጠማጠም ስታይል ጠመጠምኩኝ። በክፍሌ ውስጥ የሚገኘው ትልቅ መስታወት ቆምኩኝ። ለመጀመሪያ ጊዜ በትኩረት ራሴን ለደቂቆች ተመለከቱ። የበር መንኳኳት ድምፅ። ከመስታወቱ ላይ አይኔን ነቅዬ ወደሚከፈተው በር ተመለከቱ። ወደ ውስጥ እየገባች የኔ ውድ የት ልትሄጂ ነው እንደዚህ አምሮብሽ? ፈገግ እያልኩኝ የባሌ ሰርግ ላይ እሺ ግን ልከተልሽ? አይ አያስፈልግም የኔ ውድ። ከቀሚሴ ጋር የሚሄድ ቦርሳ መርጬ ግቢ ውስጥ ወደ ቆመው መኪና ያመራው። ሎሬንዳም ተከትለኝ ወጥታ በሩን ከፈተችልኝ እና መኪናዬን እየነዳው ወጣው። በደብዳቤው መሰረት ወደ ተባለው አዳራሽ አመራው። መኪና ለማስቆም ወደ ተዘጋጀው ቦታ መኪናዬን አቆሜ ወደ አዳራሹ መግቢያ ሄድኩኝ። በጣም ደስ በሚል ሁኔታ አቀባበል እያደረጉ ነበር። ሰው ሁሉ ወደ እኔ በፈገግታ ይመለከታል። እኔም በፈገግታ አጸፋ መልሳለሁ። ምናልባት አለባበሴ ከሙሽራዋ ባልተናነሰ መልኩ ቀሚሴ ልክ እንደ ሕፃን እያለሁ ፊልሞች ልዕልቶቹ የሚያምር ቀሚስ ለብሰው በመሬት ላይ የሚጎትቱት፣ እኔም ዛሬ ልዕልት መስያለሁ። በመጀመሪያ ወደዛ ከመድረኩ ፊት ለፊት ተቀመጥኩኝ። ከሰዓታት በኋላ ሰዎች መደናገጡን እንዳያውቁበት በግድ ፈገግ አለ። እኔም ፈገግ አልኩለት። እኔ ከቀልቤ ባይሆን አይኔ ያየውን ልብ ይፈርዳል አይደል? ልብ እውነታውን እየተቀበለ መጣ። ከስንት መንዛዛት በኋላ ፕሮግራሙ አለቀ። የማሊክ አባትና እናት ለመጀመሪያ ጊዜ ሳያቸው ቤተሰቦች ሁሉም ቆንጆ ናቸው። ሙሽሪትም ምንም አትልም፣ ቆንጆ ነች። ማሊክ የሰውን ግርግር ተጠቅሞ ወደ እኔ መጣ። ሆቢ በፈገግታ ቤት አልኩት። ይቅርታሽ፣ ችግር የለውም። መልካሙን ሁሉ ላንተ እመኝልሃለሁ። መልካም ህይወት ይሁንልህ። ሚስትህን በደንብ ተንከባከባት። ወላፊ አፈቅርሻለሁ። ያንቺን ቦታ ማንም ሊይዘው አይችልም። ቃላቶች ያማሉ። ፈገግ አልኩለት ከእምቢ ጋር እየታገልኩ። መልስ አልሰጠሁትም። ያመጣሁትን ስጦታ ለሙሽሪት አስረከብኳት። መልካሙን ህይወት ተመኝቼ ከአዳራሹ ወጣሁ። እምቤን ላለማፍሰስ እየጣርኩኝ ወደ መኪና ያመራው። ሆቢ ማሊክ ነበር። ወደ ኋላ ስዞር ባለሁበት ቆምኩኝ። ሮጦ መጥቶ ጥምጥም አለብኝ። እምቤ በጉንጭቼ ወረደ። ማሊክም ይቅርታ የኔ እናት፣ ሁሉም ነገር ከአቅሜ በላይ ሆኖብኝ ነው። ጠልቼሽ አይደለም። አሁንም ሁሌም አፈቅርሻለሁ። እኔም አፈቅርሃለሁ። አሁን ግን መሄድ አለብኝ። ከቅፎ ወጥቼ መልሱንም አልሰማሁም፣ ዙሬም አላየሁትም። ጥዬ ወደ መኪና የገባው። እንዴት እንደነዳሁትም አላስታውስም። ብቻ ቤት ገብቼ ነበር ማልቀስ የፈለኩት። ክላክስ ሳደርግ ሎሬንዳ በሩን ከፈተችልኝ። ወደ ውስጥ ገባሁ። ጫሜን መኪና ውስጥ አወለኩኝና ከመኪና ወረድኩ። እየሮጥኩ ወደ ክፍሌ ገባሁ። ለአንዴና ለመጨረሻ ጊዜ ስቅስቅ ብዬ አለቀስኩ። ፍቅሩ ባንባ ይወጣልኝ ይመስል አልቅሼ ሲደክመኝ እዛው እንቅልፍ ወሰደኝ። ድክምክም ብሎኛል። ከእንቅልፌ ስነቃ ክፍሉም ጨለምለም ብሏል። ውስጥ የነበረው ሰላት አለመስገዴ ነው። ይባሱ ነው ከፋኝ።
ተነስቼ ሰዓት ሳይ 12 ሰዓት ከ4 ይላል። ልብሴን ቀያየርኩኝና ውዱዬን አድርጌ ቀድዋ ሰገድኩ። መግሪብ አዛን እስኪል መስገዴ ላይ ቀደም አልኩ። እንደ ልማዴ የራሴን ህይወት መጀመር እንዳለብኝ ለራሴ ነገርኩኝ። እዚህች ሀገር ላይ መኖር አስጠላኝ። አንድ ያጎቴ ወንድ ልጅ ብዙ ጊዜ ወደ አሜሪካ እንድመጣ ይጎተኩተኝ ነበር። እኔ ግን ከሀገሬ መውጣትም ሆነ ከነሱ ጋር መሆን አልፈልግም። አሁን ግን ማሪክን ለመርሳት ያለኝ አማራጭ እሱ ብቻ ነው። የመግሪብ አዛን ተሰማ። መግሪብን ሰግጄ ወደ ሳሎን ወጣው። መጅኑንም ከከፍሎ ወደ ሳሎን ሲመጣ ሎሬንዳም ኪችን ጉድ ጉድ እያለች ነበር። ሁለቱንም ጠራዋቸውና ሳሎን ተቀመጥን። ወደ አሜሪካ ለመሄድ አስቤያለሁ አልኳቸው። አዎ ትንሽ ለራስሽ ረፍት ያስፈልግሻል፣ ትንሽ ጊዜያት እዛ አሳልፊ። ሎሬንዳ ነበረች። እንደዛ ሳይሆን ተመልሼ ወደዚህ ሀገር መምጣት አልፈልግም፣ አጠቃላይ ነው ለመኖር የምሄደው። ሁለቱም ድንጋጤያቸው ፊታቸው ላይ ያስታውቅ ነበር። ማለት ሀናን ምን አይነት ቀልድ ነው? እዚህ ያለሽን ህይወት ትተሽ ምን ልትሆኚ ነው? እዚህ ምን ቀረኝ ብዬ እቀመጣለሁ? አዎ ብዙ ነገሮች አስበናል። እሱን ሳላሳካ ወዴትም አልሄድም፣ ግን ሀሳቤን ላጋራችሁ ብዬ ነው። መጅኑንም ግን እርግጠኛ ነሽ ሌላ ሀገር ሄዶ መኖር ምን ይሉታል? ንገረኝ እስኪ። ከሀገሩ መሰለሽ ፍቅር ያዘሽ? አለቀ። በተማርሽበት ሙያ እዚሁ ስራሽን ትቀጠሪያለሽ። ፊቱን አኮሳትሮ ነው የነገረኝ። ምንም አላልኩትም። ሎሬንዳ ምንም ወሬ አልቀጠለችም። አሁን ሀቢብ ይመጣል፣ ቀጥታ ወደ ስራችን እንገባለን። ዝም ብዬ ከተቀመጥኩኝ ሎሬንዳና መጅኑን ስለ ጉዳዩ መወያየት ጀመሩ። እንደተባለውም ሀቢብ መጣ። ብዙ ሰነዶችን በእጁ ይዞ ነበር። አላህ ይስጠው፣ እንደ ድሮ ነገር አልፈለገኝም። ነገሩ ፊት ራሱ ለቀልድ አይመችም። ለሁላችንም ኢስላማዊ ሰላምታ ሰጥተውን ቁጭ አለ። ሎሬንዳ ራት ላቅርብ ብትልም ከስራ በኋላ ብሏት ሀቢብ የአንድ ሳምንት ዘገባውን ጀመረ። የዛሬው አዲስ ነገር አንደኛ አዲሉን ኢንስፔክተሩን አግኝቼው ነበርና ለደህንነታችን ስል መጀመሪያ ስለ ኢንስፔክተሩ አንዳንድ ነገሮችን አጣርቻለሁ እና እሱም ቢሆን በናድናን ላይ በተለያየ ጊዜ ክስ ቢመሰረትም ያሉት መረጃዎች ደብዛቸው ሲጠፋ ምስክር ብሎ ያዘጋጃቸውን ማድራሻቸው እንዳጠፉበት እንዲሁም አንድ አዲል የሚባል ልጅም ነበር የሱን ገዳይ የያዘ እኔ በስራ ሽግሽግ ሌላ ቦታ ተዘዋውሬ ነበር። ከዛ ስመለስ ግን ልጁ አድራሻው እንዳጠፋና ቅርብ ሰዓት ደግሞ በራሴ መንገድ ሳጣራ እንደሞተ ሰማሁ። መጅኑንም እና ሀቢቢ አንተ ምን አልከው? እኔም ያለውን ሁኔታ በደንብ አስረዳሁት። ታውቃላችሁ እኔ ጋር ያሉት መረጃዎችና እሱ ጋር ያሉት መረጃዎች ስናቀናጃቸው አድናንና ግብረ አበሮችም በትክክል ለፍርድ ያቀርባል። አንተ ላይ የፈጸመ የግድያ ሙከራ አንተ በህይወት ስላለህና አድናን እኛ እንደምናምን ብሎ ያንተን ፎቶ ለጋሽ ይልኮለት ነበር። እሱ ራሱ በደንብ ያስጠይቀዋል። አሁን ደግሞ አዲል ወደ ስራ መመለስ አትችልም። ስለዚህ ኢንስፔክተር በእኔ ተውኝ ባሉኝ መረጃዎች ነገውኑ ክስ አስመሰረትበታለሁ ብሏል። ብቻ በስተመጨረሻ አልሐምዱሊላህ ሁሉ ነገር እየቀለለ ነው። ሌላው ነገር ደግሞ ለደህንነታችን ሲባል ጋሼና ኢንቲሳርም እዚህ አብረዋችሁ ቢቆዩ ተመራጭ ነው። ሎሬንዳም ግን እነሱ በህይወት መኖሩን ሲያውቁ ምን ይሰማቸው ይሆን? በጣም ከባድ ነው። ሀቢብም በዚህ አንድ ሳምንት ውስጥ ምን እየሰራሁ መሰለሽ? የያዝኳቸውን ስራዎች ትቼ ወላሂ ቀን ከሌሊት ስፈጋ ነበረው። ለጋሼም ደውዬለት ነበርና በስንት የልምምድ ቃል ስንት ሰዓት ሙሉ ተቅለስሽበት ነው የነገርኩት። ምን ሀቢብ ወላሂ የማይሆን ነገር ነው ያደረገው። እንዴት ትነግረዋለህ? የለሱ እኮ በጣም ከባድ ነገር ነው። እስኪ መጀመሪያ ያስጨርሰኝ በአላህ አትፍጠን። እኔም በሰዓቱ ከራሴ ጋር ብዙ አውርቼ ነበር ያደረገው። ወላሂ ጋሼ ከነገርኩት በኋላ ስልኩ ተዘጋብኝ። በቃ ጋሼ የሆነ ነገር የሆነ መስሎኝ በጣም ተጨንቄ ነበር። ወደሚኖሩበት ከተማ ልሄድ ተዘገጃጅቼ ስልክ ተደወለ ከጋሼ። ምን እንዳለኝ ታውቃለህ? ለጌቴ ምስጋና እያቀረብኩ ነው። ስሜቱን መቆጣጠር እንዳቃተው ከንግግሩ ተረድቻለሁ። በአጭሩ ብቻ ሁሉንም ነገር በስልክ ጨርሻለሁ። ነገ ጧት ኢንቲሳርን ነግሮ አረጋግቷት እንደሚመጡ ይቀበላቸዋለሁ። እሺ አሁን ምን ቀረ? የቀረ ጉዳይ አለ? ሎሬንዳ ወላሂ ትለያለህ። እኔ ከይህን አንድ ሳምንት ከቤት ስትጠፋ ሀሳብህን የቀየርክ መስሎኝ ነበር። ትክክለኛ ለቃሉ ታማኝ ሰው ነህ። ኧረ ተይ፣ እኔ አይናፋር ነኝ አታሽኮርመኝ። ብቻ ምን እንደምልህ አላቅም ሀቢቢ፣ ከወንድምም በላይ ነህ። ድሮም ለእኔ ግን አሁን ላንተ ቃል የለኝም። ትቀልዳለህ እንዴ? ተሳክቶለት ቢሆን እኮ አንድ አንተን ብቸኛው እንደሚወስዶብኝ ነበር።
ሲጀምር እስከ መጨረሻው ጋፈጠው ነበር። አሁን እየመሸ ነው፣ ልሂድ በቃ በጣም ቆየሁ። እንዴ እራት በልተህ ነው እንጂ የምትሄደው? ኧረ ተይው ልሂድ፣ እራት አልበላም። ውፍረት ለመቀነስ ነው እንዳልል አጥንት ብቻ ነህ። ምንም በማስመልከት ነው። ይህን የምነግራት ለሚስቴ ብቻ ነው ሀቢብቲ። ሎሬንዳም ነው እንዴ በል ይሁንልህ፣ በለው ደህና ደሩ ብሎ ወጣ። መጅኑን ተነስቶ እስከ መኪናው ሸኘው። እናም የግቢ በሩን ከፍቶ አስወጣው። ዘግቶት ተመለሰ። ሎሬንዳም እራት አቀራርባ ማዕድ ቀረብን። መጅኑን አሁን ምንድን ነው የምናደርገው አልኩት። እየበላ የነበረውን ምግብ ገታ አደረገና አሁን ምንም አናደርግም፣ በቃ ሀቢብ ሁሉን ነገር ቦታ ቦታ አስይዟል። ነገ ኢንስፔክተሩ እና አድናን ላይ ክስ ይመሰረትበታል። የክስ ወረቀት አድናን ጋር ይደርሳል ማለት ነው። እኔም እንደው ሞትኩ ስለሆነ የሚያስበው ሴራ ለማሴር ጊዜ አይኖራቸውም። ሙሉ መረጃ እጃችን ላይ ስላለ ዘብጥያ እናወርዳቸዋለን። ደስ ይላል። በስተመጨረሻም አላህ ከኛ ጋር ሆነ። ግን ኢንቲሳርን ብታገኛት ምን ትላታለህ? እኔ እንጃ፣ እኔም አላሰብኩም። ምግባችንን በልተን ጨርሰን ሎሬንዳን ብቻ ስላጋፈጥኳት ደብሮኝ አብረን እቃውን አነሳሰንና ተለያየን። እኔም ወደ ክፍሌ ገብቼ ኢሻዬን ሰግጄ ተኛው። የእግር ኮቴዎች ድምፅ ከእንቅልፏ ባነናት። በጥሞና የእግር ኮቴውን መስማት ጀመረች። ይበልጥ እሷ ወዳለችበት ክፍል እየቀረበ መጣ። የበር መከፈት ድምፅ። የተኛች አስመሰለች፣ ግን አልተሳካላትም። እሱን ለመሸወድ ውዷ ሚስቴ ግንባሯን እየሳማት እንዳልተኛሽ አውቃለሁ፣ ግን እኔም ካስጠላሁሽ ችግር የለውም። ይህን ሁሉ ጊዜ ቆይቼ ካልናፈኩሽ ግን እባክሽ ስራሽን ተንከባከቢ፣ ቢያንስ ሆድሽ ውስጥ ላለው ልጅ ስትይ። መልስ ሲያጣ ተነስቶ ከክፍል ወጣምና ሳሎን ወረደ። አቶ አድናን ተቀምጦ አገኘው። ጋሼ ግን ይቺ ልጅ ምን ይሻላታል? አሁንም እኮ ለአይኗ አስጠልቻታለሁ። አንድ ነገር በላት እንጂ። አድናንም ልጄ እኔ ምን ልበላት? አንተ እኮ ነህ ባሏ። ብዙ ሞከርኩ፣ ከቀን ወደ ቀን እየባሰባት ነው። የበር መንኳኳት ድምፅ። ዘበኛው ለአድናን የሚፈልገው ሰው እንዳለ ነግሮት ወደ ውጭ ወጥተዋል። አቶ አድናን ነው ፊት ለፊት ከቆሙት ፖሊሶች አንዱ። አዎ ነኝ። ለምርመራ ስለሚፈለጉ ከኛ ጋር ይሄዱ። ምን አጥፍጄ? በምን ጉዳይ? እሱም ፖሊስ ጣቢያ ትጠይቃለህ። አሁን እባክህ እንሂድ። ዛሬ ያለ ወትሮ መጅኑን በጠዋት ቀስቅሶኝ አብረን እንድንወጣ ጠየቀኝ። ዛሬ እህትና አባቱ ስለሚመጡ በዚህ ሁኔታ እንዲያገኙት አልፈለገም። ጸጉሩና ጺሙን ተስተካከለ። አዲስ ልብሶችን ገዝተን ወደ ቤት ተመለስን። ሎሬንዳም ከምን ፍጥነት እንደሆነ እንጃ የቤቱ ስራ አልቋል። የኔ ጀግና እህት ትኖርልኝ። እኔም ወደ ክፍሌ ገብቼ ልብስ ቀያየርኩኝና ወደ ሳሎን ተመለስኩ። ስራው ስላለቀ ተቀመጥን። መጅኑን ከክፍሉ ወጣ። ከክፍሉ በር ጀምሮ በአይኔ ተከተልኩት። ወላሂ በጣም አምሮበታል። ይህን ያህል ቆንጆ ነው? እንዴት እስካሁን አላስተዋልኩትም? ኦ አምሮብሃል በጣም ወላሂ አልኩት። እረ ማሻአላህ በይ። ሁላችንም በንግግሩ ተሳሳቅን። መጅኑን ጭንቀቱ ፊቱ ላይ ያስታውቃል። ነገሩ እውነት አለው። እንግዶቻችን መጡ። የመኪና ከለክስ ድምፅ። እረ እኔም ጨነቀኝ። አሁንስ እኔና ሎሬንዳ ወደ ውጭ ወጥተን የውጩን በር ከፍተን መኪና ወደ ውስጥ ገባ። ከመኪናው ውስጥ ሀቢብና አንዲት የምታሳሳ አበባ ቃል አጣሁላት። ወላሂ በጣም የምታምር ልጅ፣ አንድ እድሜያቸው ወደ 40 ዓመት የሚሆኑ ሰው ከመኪናው ወረዱ። ሰላምታ ከተለዋወጥን በኋላ ወደ ቤት ገባን። ምን ልበላችሁ፣ ከነሱ አልፈው እኔን አስለቀሱኝ። ያ አላህ፣ ተቃቅፎ ለረጅም ደቂቃ ተላቀሱ። ኢንቲሳር በቃ ከወንድሟ አቀፍ ገብታ አልወጣም አለች። ማን ይለያቸው? ያ ረቢ፣ ይህን ያህል ለነገሩ እኔ ወንድም ስለሌለ ልረዳት አልችልም። ግን በቃ ሎሬንዳ ራሱ ስትሄድ እንዴት እንደምሆን አረ ሁሉንም ማረጋግተ እንዲቀመጡ አረግናቸው። ኢንቲሳር ወንድሟን አጥብቃ ይዛለች። ምሳ ተበላ። ሎሬንዳ ቡና ፈላች። በአንድ ቀን ናፍቆት አይወጣ ነገር ብዙ ስናወራ ቆየን። በቃ ስለተፈጠሩ ነገሮች ሀቢብም ስልክ ተደውሎ እንደተነገረውና አድናን ከነግብረ አበሩ መያዛቸውን አበሰረን። በደስታ ላይ ደስታ ተፈጠረ። ከአንድ ወር በኋላ ሱብሒን ሰግጄ ቁርስ ለማሰናዳት ኪችን ጉድ ጉድ እያልኩ ነው። ዛሬ ትልቅ የድል ቀን ነው። የበደለኞች ቀን ፍትህ የምትነግስበት ቀን፣ ከስንት መንዛዛት በኋላ የእነ አድናን ጉዳይ መጨረሻ የሚያገኝበት ቀን። እነ አድናን ብዙ ነገር ለማድረግ ሞክለው ነበር፣ ግን
ውሸት ቢሮጥ እውነትን አይቀድምም አይደል አባባሉ። ምንም ሊፈይዱ አልቻሉም። ተለቃቅሞ ለፍርድ የሚቀርቡበት ቀን ነው። ብዙ አወራችሁ አይደል? ቁርሳችንን በልተን እኔ መጅኑን፣ ኢንቲሳር፣ ጋሺና ሎሬ እንደሆነን በእኔ መኪና ወደ ፍርድ ቤት ሄድን። ሀቢብ ከቤቱ ስለተነሳ ቀድሞን የደረሰው። ችሎቱን ለመስማት ብዙ ሰዎች ታድመዋል። አድናንና ሌሎች ተከሳሾችም ተገኝተዋል። ሁሉም በሰዓቶቹ ተገኝተዋል። ከሳሽ ሙሉ ማስረጃውና ምስክሮችን በማመሳከር ለዳኛ ቀረበ። ለእነ አድናን ጠበቃ ሆኖ የቀረበው ሰውዬ በጣም ደካማም ስለነበር ብዙ ማስረጃዎች ስለነበሩ እነ አድናን በቀላሉ ተረቱ። ዳኛም ውሳኔ ያስተላለፈ። አድናን በብዙ ወንጀሎች ክስ ስለተቀረበት የዕድሜ ልክ እስራትና ሀብቱ በሙሉ በመንግስት እንዲወረስ፣ ሌሎችም ተከሳሾች እንዲሁ በየጥፋታቸው ፍርድ ተሰጣቸው። ማሊክ በችሎቱ ላይ ተገኝቶ ነበር። ከሰርጉ በኋላ ለመጀመሪያ ጊዜ ሳገኘው ከፍርድ ቤቱ በር ላይ መኪናን ተደግፌ ቆሜያለሁ። መጅኑን ኢንቲሳር ላናግረህ ብላ ወስደዋለች። ለመጀመሪያ ጊዜ ሳያት እንደ ማሊክ ቆንጆ ነች። ሁቤ ካጎነበስኩበት ቀና ስል ማሊክ ፊት ለፊት ቆሟል። አምሮብሻል፣ እንዴት ነሽ? አልሐምዱሊላህ ደህና ነኝ፣ አንተስ? እኔ ደህና ነኝ፣ አምሮብሻል ደግሞ። አመሰግናለሁ። ሚስቱ ጠራቸውና ተሰናብቶኝ ሄደ። እንደ በፊቱ አልከፋኝም። ፈገግ ብዬ ሸኘሁት። መጅኑን ሲቆይብኝ ልደውል ስልክ ቁጥሩን ስፈልግ ሲመጣ አየሁ። አንተ ይዛህ ጠፋች እንዴ ወይስ ናፍቆታችሁ? አይደለም፣ ኧረ ተገዳ እንደዛ እንዳደረገችና አሁንም እንደምትወደኝ ግን አብረን መሆን እንደማንችል አላህ አልፈቀደውም አለችኝ። አንተስ ምን አልካት? አልኩት። አውፍ ብዬሻለሁ አልኳት። ይህ ሁሉ ሰዓት ይህን ብቻ እያወራችሁ ነው? እነጋሽ የት ሄዱ? ያው እርጉዝ እንደሆነችና ባሏም እንደታሰረ ያን ጊዜ እኔን ሊገለኝ የሞከረው እሱ ነበር። ባሏ ደግሞ ምን እንዳለች ታውቂያለሽ? ሀቢብ ሁሉን ነገር ይዟቸው ወደ ቤት ሄዷል። ምን አለች? አብረን እንሆን አለችው? አይደለም፣ አብረህ ያለችውን በደንብ ተንከባከባት። ማንን? አንቺን ነው። እህቴ ነች፣ በደንብ እንከባከባታለሁ አትልም? ለእኔ ግን ሎሬ እንዳና ኢንቲሳር ናቸው እህቴ እንደሆኑ የሚሰማኝ። ከቻልሽ አጎትሽ ቶሎ ኢትዮጵያ እንዲመጣ አድርጊ፣ ወይስ እዛ ሄደሽ አንቺ ከቤት ላምጣሽ? ማለት ለምን? ያው መህሩን አስቢበት። አንቺ እኔም ሽማግሌ እንድልክ ነዋ። ሳልፈልግ ውስጤን ደስ አለው። ምን ለማለት እንደፈለግ በግልጽ ነገረኝ እንጂ አልኩት እየተሽኮረመምኩ። አይን አፋር ነኝ፣ ብዙ አታስወሪኝ። በቃ ግን የመሄድ ሀሳብሽን ተይውና ሩቅ እንዳይሆንብኝ ልጆትን ስጡኝ ልላቸው ነው ብለው ጥሎኝ ወደ መኪናው ገባ። ፈገግ አልኩኝ። አልሐምዱሊላህ ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።